ዛሬ ደግሞ አትክልት ይዤላችሁ መጥቻለሁ። በጣም ጠቃሚውና ለጤናና ለሰውነታችን በጣም እጅግ በጣም ጠቃሚ የሆነውን የአትክልት አይነት አትክልት ስብስብ ይዤላችሁ መጥቻለሁ ማለት ነው። በጣም ብዙ አይነት አትክልቱ በውስጡ የያዘ ማለት ነው። የአትክልት ያው በጣም ብዙ አይነት ናቸው። እኔ ደግሞ ከብዙዎቹ የተወሰኑትን ብቻ ነው ይዤ የመጣሁት ማለት ነው። በዚህ መልኩ ሰርቼዋለሁኝ እኔ እንድትጋበዙልኝ በሚል ማለት ነው። ቪዲዮውን እያያችሁ ላይክ አድርጉልኝ። ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። አትክልቱን ለማዘጋጀት እዚህ ጋር ሽንኩርት ነው ገርደፍ አድርጌ ነው፣ አላደቀኩትም። እንደዚህ መመገብ የማትፈልጉ ሰዎች በደንብ አድርጋችሁ ማድቀቅ ወይም ደግሞ የተፈጨውን መጠቀም ትችላላችሁ ማለት ነው። እኔ ግን በዚህ መልኩ ልክ አትክልቱን እንደዚህ በዚህ ልክ አዘጋጀዋለሁ ብዬ ስላሰብኩኝ ሽንኩርቱን በዛ ልክ አድርጌዋለሁ አትክልቶቹ ጋር እንዲመሳሰል የሚል ማለት ነው። እና እዚህ ጋር ብርቱካን አዘጋጅቻለሁኝ። ያዘጋጀሁትን ብርቱካን የላጥኩኝ ነው ያለሁት ማለት ነው። ከዛ እልጥና ልክ ሽንኩርቱን እንደከተፍኩት አትክልቶቹ እንዳሉ የመክተፍ ብርቱካኑን እንደዛው ከትፈዋለሁ ማለት ነው። ከዛ በጣም ቆንጅዬ የሆነች በጣም በጥሩ አበሳሰል የበሰለች አቮካዶ አለችኝ። ምንም አይነት ጠባሳ ምንም አይነት እንትን የሌለባት ቆንጆ አቮካዶ አለችኝ። አቮካዶዋንም ልክ እንደዛ እንደ ብርቱካንና ሽንኩርት ተመሳሳይ አድርጌ ከትፈዋለሁ ማለት ነው። ከተፍ አድርጌ እያስቀመጥኩኝ ሁሉንም በስርዓት አስቀምጥና መጨረሻ ላይ የሚያስፈልገውን ማዮኔዝም ከሆነ የጾም ካልሆነ ማዮኔዝ ከፈለጋችሁ ደግሞ ሌሎችን ጁስ መጠቀም ትችላላችሁ። የጾም ማዮኔዝ ካለ ደግሞ የጾም ማዮኔዝ መጠቀም ትችላላችሁ። እኔ ኖርማሊ ዛሬ የጾም ማዮኔዝ ነው ያዘጋጀሁት የጾም ማዮኔዝ አለኝ። እሱን ተጠቅሜ አትክልቶቹን ሚክስ አድርጋቸዋለሁ ማለት ነው። በምታዩት መልኩ እንግዲህ ከታትፌ አዘጋጅቼ እዚህ ጋር ሳህን ላይ በየእንትናቸው እየደረደርኩ ያለሁት የምታዩት ፓፓያ ነው። ፓፓያ አቮካዶ እያደረኩኝ እንደዚህ አዘጋጅቼዋለሁ ማለት ነው። እናንተ አትክልቶችን መስራት ስትፈልጉ የፈለጋችሁትን የአትክልት አይነት አንድ ላይ ደባልቃችሁ ብትጠቀሙት ምንም አይነት ችግር የለውም። ማለት በጥሬ የሚበላ ከሆነ ምንም ችግር የለውም።
እሳት ውስጥ የግድ መብሰል ያለበት ነገርም ካለ አብስላችሁ ከአትክልቶች ጋር ቀላቅላችሁ መጠቀም ትችላላችሁ። ለምሳሌ አሁን ድንች እኔ ይኸው እዚህ ጋር እንደምታዩት ድንች ተጠቅሜያለሁ። ድንቹን ግን ምን አድርጌዋለሁኝ? ቺፕስ አድርጌዋለሁኝ። እንደ ቺፕስ በወፍራሙ ልክ እንደነ አቮካዶ እና ፓፓያው ቆራርጬ ድንቹን ቺፕስ አድርጌዋለሁኝ ማለት ነው። እና እሳት የግድ መብሰል ያለበት ነገር አብስላችሁ ከአትክልት ጋር መጠቀም ትችላላችሁ። ካሮት በወፍራሙ መጠቀም እፈልግ ነበር። እንደምታዩት ካሮት እዛ ጋር የሚታያችሁ ከሆነ ምን አድርጌዋለሁኝ? ልክ እንደ ድንች ቺፕስ አድርጌዋለሁኝ ማለት ነው። ትንሽ በዘይት ብስል እስክልልኝ ድረስ ጠብሼ አውጥቼዋለሁኝ ማለት ነው። ካሮት በጥሬም ፈቅፍቄ ያዘጋጀሁት አለኝ። እንደምታዩት ሽንኩርቱም በወፍራሙ ነው ከትፌ ያዘጋጀሁት፣ ቃሪያውንም እንደዛው ማለት ነው። ሁሉንም አትክልቶች በተመሳሳይ ሳይዝ ተቆራርጠው ሲቀርቡ የተለየ በቃ ደስ የሚል ነገር አለው። ሽሪሚሪ ሲሆን ሽሪሚሪ 4 ማዕዘን ከሆነ 4 ማዕዘን፣ 3 ማዕዘን ምንም አይነት ይሁን ብቻ የሆነ ተመሳሳይ የራሱ የሆነ የምንሰራው ሁሉም ተመሳሳይ ሳይዝ ቢይዝልን የተሻለ ነው። በጣም ያምራል። እና እዚህ ጋር እንደምታዩት ቤት ውስጥ ራሴ ያዘጋጀሁት ማይኒዝ ነበረኝ። የጾም ማይኒዝ ነው። እሱን ጨምሬበታለሁ። ጁስ መሆን ይችላል። በነገራችን ላይ በጁስ ሚክስ ማድረግ ትችላላችሁ። ዱቤ ነበረኝ፣ ሽምብራ ዱቤ የተቀቀለ ነው። ተዘፍዝፎ የቆየ ነበረ። ትንሽ ቀቅዬዋለሁ ከአትክልት ጋር ስለሆነ የምጠቀመው ቀቅዬ አዘጋጅቼዋለሁ ማለት ነው። እሱን ጨምሬያለሁ። እናንተ ባቄላ መጨመር ከፈለጋችሁ ባቄላ፣ ሌሎችም ጥራጥሬዎች ቀቅላችሁ የሚቀቀለውን ቀቅላችሁ የሚዘፈዘፈውን ከፈለጋችሁ፣ ካልሆነም የቆርቆሮውን ገዝታችሁ ከአትክልት ጋር አንድ ላይ አድርጋችሁ መጠቀም ትችላላችሁ። እንደዚህ እኛ ማለት ብዙ ቦታ የተለመደ አይደለም፣ ግን እንደዚህ አድርገን ቀላቅለን ስናዘጋጀው ከተለያየ እንትን የተለየ የምናገኘው ጥቅም ስለሚኖር ከሁሉም ትንሽ ትንሽ እያደረግን እንደዚህ ብንጠቀም የተሻለ ጥቅም ይሰጠናል ማለት ነው። እና እናንተ ከፈለጋችሁ ሌላ ድሬሲንግ ማዘጋጀት ትችላላችሁ። ለምሳሌ ቆንዶ በርበሬ፣ ዘይት፣ ጨው አድርጋችሁ ሚክስ አድርጋችሁ መጠቀም ትችላላችሁ ለዚህ ማለት ነው። እኔ ግን በዚህ መልኩ ነው በማዮኔዝ ማዋሃድ ነው የፈለኩትኝ። ከፈለጋችሁ ትንሽ ጨው ለጣዕም ትጨምሩበታላችሁ ማለት ነው። ሌላ ምንም አያስፈልገውም። ማዮኔዝ በራሱ በጣም የሚጣፍጥ ሽምብራ ዱቤ ተዘፍዝፎ ያደረ ሽምብራ ዱቤ በራሱ በተዘፈዘፈበት ውሃ እንቀቅለውና ውሃውን ተጠቅመን ማዮኔዝ መስራት እንችላለን ማለት ነው። እንደዛ አድርጌ የሰራሁት ማዮኔዝ ነው። በጣም ነው የሚጣፍጠው። በቃ ልነግራችሁ አልችልም። በጣም የሚጣፍጥ ማዮኔዝ ማዘጋጀት ይቻላል። እና እንደዛ ታዘጋጁና ለአትክልት ዳቦ ላይ ቀብቶ ለመብላት ለሌላም ነገር መጠቀም ትችላላችሁ። ማዮኔዝ ቤት ውስጥ መዘጋጀት ይችላል። ለቤቴ አዲስ የሆናችሁ ሰዎች ፕሊዝ ሰብስክራይብ አድርጉልኝ። ሌሎቻችሁ ደግሞ ላይክ ከቻላችሁ ላይክ አድርጉ፣ ከተመቻችሁ ላይክ አድርጉልኝ። ላይክ ሰብስክራይብ ማድረግ አይለያችሁ ነው እምለው። እና ይሄን የመሰለ ቆንጅዬ የአትክልት አትክልት ይዤላችሁ መጥቻለሁኝ። በሌላ ቪዲዮ እንድመጣ ደግሞ እናንተ ላይክ ኮሜንት ምናምን እያደረጋችሁልኝ እላችኋለሁ። እስከዚህ ድረስ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁኝ። ቻው።